ከቤት ዋላ ቁጭ ብሎ የሷ ዘመድ ስለኔ ያወራሉ ማለት ነው። እና ጓደኞቼ ወደዛ ሲሄዱ ይሰማዋል። ስሰሙ እኔ ከኔ በታች ያለችው እህቴን እናቴ ያሳድጋለች። ከኔ በታች ያለችው አውቃለሁ እንዳሳደገችው ከወንድሟ ማለት ነው። ለቅሶ ይሁንና ከዛ በኋላ ይሰሙኝና ይጠይቁኛል። ማን ነው እናትሽ ያሳደጋችሁ ሰው ማን ነው አለችኝ። ሲሉኝ እንዴት ታውቁ አይደለም ወይ ሲስተር ትንሿ ማለት ነው አለችና ታውቋለ አይደለችም ወይ ለምንድን ነው የምትጠይቁኝ? ይሄ ጥያቄም ደግሞ እዚህ ጋር አይገባም እንዴ ሰው ስለሰማ ይችላል ምናምን ሲሉ አረ እንዲህ ዝም ብለን ነው ምናምን አሉኝ እና ተደራርበው አለፉ ማለት ነው። ሳርፉ እንዴ ምን ሆኗል እነዚህ ልጆች እያወቁ ለምን ይጠይቁኛሉ ብዬ ከዛ ቆይተን በቆይታ በኋላ አሁን አክስቴ የወለደችኝ እህት ትቀጥረኛለች ማለት ነው። ስቀጥረኝ እናቴ ቤት ነገ ልገባ ማለት አገራችሁ ግቡና እኔን አዘጋጅታችሁ ጠብቁኝ እንግዳ ይመጣብናል አለችኝ። እኔና ታላቅ እህቴ ያለች ስትለኝ እሺ በቃ ምናምን ብዬ እሷ እናቴ ጋር ሄድና ማለት ነው ይሄ ሰው እኮ ነው ያለኝ ለምን እንደምጠራኝ አላውቅም፣ ግን በቀደም ለታም ዘመዴ ነው አለችኝ ስትለኝ እሷ ሄደሽ ጠይቃት ለምን እንደጠየቀችሽ አለችኝ። ከዛ ወንዝ ነበረ ማለት ነው እኔ ወደዚህ ወክ እያደረግ ለምን እንደፈለሽ ንገሪኝ አልኳት። አብረን ወኬል ስንሄድ ንገሪኝ ለምንድን ነው የፈለሽ ምናምን ሲላት የማን ልጅ ነሽ አለችኝ። አባቴ ስም ሸማመድ ነው ብዬ ነገርኳት። ከዛ ትንሽ ግርፍ አለች፣ ግን ምንም የገባኝ ነገር የለም። እኔ ከዛ ሌላ ቀን በቃ ሀገራችሁ መጥቼ አገኝሻለሁ ስልክሽ ስጠኝ ብለኝ ስልክ የተበላሽቶ ስለነበረ በዛ ሰዓት የእናቴ ስልክ ሰጥቻት ሄድኩት ማለት ነው። ከዛ በኋላ ወደ ሀገር እንመለሳለን። እቺ ጓደኛዬ ደግሞ በጆራ የሰማችው በሳምንት ወደ አሜሪካ ትበራለች። ልክ ልትበር አካባቢ ላይ ትጠራኝና በቃ ቅዳሜ ትበራለች እያለ አርብ ትጠራኝና ግን አለችኝ ሲፉ ብቻ ናት ወይ እዚህ ቤት ያደገችው አለችኝ። አዎ አልኳት። እንዴ ምን ነው ወሬን ብታወሪ እሷ ብቻ ናት የእሷውን የልጅቷ ወንድም እኛ ቤት ስለምኖር እንዲያነት ታሪክ እዚህ ቤት መጥተሽ እንዳታወሪ፣ እናቴ ድንገት ብትሰማ ልባም ይሰበራል፣ ሌላ ነገርም እዚህ ማከል ይገባል። እናቴ ስለምትታመም ይሄን ነገር ብትሰማ ደግሞ ማማ ብነሳበት ሌላ ነገር ነው። ስለ እህቴ ራሱ መጥተሽ አታወሪ አልኳት። አይ በቃ እሺ ለምናምን ብለ አራ አይደለም እኮ እንዲህ አለችኝ። ከዛ በዚህኛው ጊዜ ለምን ታረጋለች ያቺኝ ያሳደገች የወለደችኝ እናት ትንሽ ሆኜ መኪናን እንዲይዤ ፎቶ የተነሳው ቤት አለ ማለት ነው። ያን ፎቶ ትቦስታለች፣ እኔ ለመፈለግ በኤፍቢ በምናምን ትቦስታለች። ከዛ ለካ እቺ ጓደኛዬ ወደ አሜሪካ የምትሄዱ አይታለች የተቦሰተውን ፎቶ ማለት ነው። ከዛ እስኪ የድሮን ፎቶ አምጪ አለችኝ። የድሮ ፎቶ ከአባቴና እናቴ የተነሱት ምናምን አውጥቼ እንዳለ መሬት አድርግቼ እያየ ነው። ከዛ ይሄ ትንሹ እኔ መኪና ይዤ የተነሳው ፎቶ ታያለች ማለት ነው በማከረው። ማን ነው ይሄ ሰው ስትለኝ እኔ ነኝ አልኳት። እናቴ አንቺ ነሽ ያለችኝ። ከመድረሳ ስትመለስ መኪና ስትጠረጠኝ ወንድምሽ አነሳሽና አሳጠብኩ አለችኝ። እኔ ደግሞ እንዴት እንደማውቀው ታውቂያለሽ? እናቴ በመጨረሻ እኔን ትወርድኝና ከኔ በኋላ ሌላ ልጅ ትወለድና ያቺኛው ስትሞትባት ማጸና ድንገት እንትን ሲሆንባት ወንድሟ አዛዝኖ እሰጣታል። እቺን ትንሿን እህቴም ማለት ነው ለሷ ይሰጣታል። እኔም ማውቀው ታሪክ ይሄ ነው። ከዛ በኋላ ጓደኛዬ ደግሞ ነጋታ በቃ ነገ ቅዳሜ ነው የምትበረው ወደ አዲስ አበባ ሄደን ሸኝናት ምናምን ተመለስ ነው ወደ ቤት ማለት ነው። እና እየፈለግን ዝም ብለን ቁጭ አልኩት። እኔም ለምንድን ነው ይሄ ጥያቄ ጭንቅላቴ ውስጥ ሸክም ሆነብኝ በቃ። ከዛ እናቴ ደግሞ እችኛው አክስቴ ስልኬን የተቀበለች ያልኩሽን ሴትዮ እዛ ለቅሶ ቤት ሄደን ትደውልልኛለች። ልክ ስትደውልልኝ የት ነሽ ምናምን ሲልኝ አገሬ ነኝ ያለሁት ምናምን ሲል ነገ እመጣለሁ ተዘጋጅተሽ ጠብቂኝ አለች። ለምንድን ነው የምትመጪ? ከመጣሽ ደግሞ ቤት ነው እማን እያመማት ነው አልወጣም አልኳት እናቴ። ከዛ ትምህርት ቤት ስትሄጂ ትምህርት ቤት ስትወጪ እንገናኛለች። እሺ ከኔ ጋር ለመገናኘት ፈልገሽ ነው? አዎ። ከዛ መጣች። ወደ ማታ ላይ ተገናኘን። ይሄን አባቴ ሶስተኛ አግብቶ እንደወጣበት አውቃለሁ። ጆሪ ላይ ይሰማኝ ማለት ጎረቤቶቹ ምናምን ሳወሩ ሰማለሁ። ግን ልጅ ጥላ እንደሄደች ምናምን ምንም የሚያውቁ ነገር የለም፣ የሰማሁት ነገር የለም። ግን ሶስተኛ አግብቶ አይመቸውም ሲባል እንደሄደ አውቃለሁ ማለት ነው። ወጥቶ እንደሄደ አውቃለሁ፣ እንደሄደች አውቃለሁ። ይሄን ታሪክ ሰምቻለሁ።
ከዛ በኋላ አወራችኝ እንትን እንዲህ በቃ ዝም ብላ ላውላ ነገረችኝና ፈቷን አሳየችኝ። እናቴ ፈቷ አሳይተኝ ታውቂያለሽ ወይ እንሱ አለችኝ። አላቅም አልኳት። አባትሽ ሶስተኛ አግብቶ ነበር ታውቂያለሽ ወይ? አውቃለሁ አልኳት። መቼ ወጣች አለችኝ። ከእድሜ ጋር አንድ ነው። እንዴት ወጣች አላቅም፣ ታሪኩን አልነገረኝም፣ ግን አግብቶ እንደወጣ ኖርማሊ ያውቅ ነበር አልኳት። ከዛ እቺ እናቴ ጋር በቪዲዮ ትደውላለች ማለት ነው። ስትደውል እናቴ ለካ እኔ ስትወጣ እኔ ምልክት ለማድረግ ይሄ ኑራ ማለት በአማርኛ ምንድን ነው? እርብቴ ነው የሚባለው። እምብርቴ ጋር ምልክት እንደመሆንላት እንዲህ በእሳት አርግታኛለች። በጠፋባት በምለው ማለት ነው። እዚህ እንትኔ ላም ምልክት አለብኝ ጉርበቴ ላም። ከዛ ሽንት ቤት እኔ እንግባና ወዲሽን አውልቂ አለችኝ አክስቴ። እቺ ማለት ስትለኝ ለምንድን ነው ሽንት ቤት አብሮ የምንገባው? ለምንድን ወደ የምታወልቀው? ምን ሆነሻል አልኳት። ከዛ እዚህ ጋር ቆስላለኝ። ከዛ እዚህ ጋር ቆስላለኝ አላውልቅም አልኳት። አውልቂ ምናምን ብለኝ ከዛ እያለችኝ ያለ ደወለች እናቴ ጋር። ስትደውል እናቴ ልጄ መሳይ ምናምን ብለ ጫዋች ማለት ነው። ምን ሆነሻል? ለምንድን ነው የምትጮው? በቃ ግራ በቀኝ ገባኝ እኔ ለራሴ። ለምንድን ነው የምትጮው? ለምንድን ነው የምትጮው? እንዴ አታጫዋት፣ ትልቅ ሰው አይደለች እንዴ ምናምን አልኳት። ከዛ እናትሽ ናት አለች። እንዴት እናቴ ትሆናለች? እናት እኮ ነው ያለችኝ። ብትችያት እኮ ነው የመጣሁት። ምን ሆነሻል አንቺ? ያን ቀን ለቅሶ መጣሽ፣ ዛሬ እናትሽ ናት ለኔ የምታሳይ ምናምን ሲላት አረ እናትሽ ናት ምናምን አለችኝ። ከዛ በኋላ በገባሁበት ጊዜ እሺ ምናምን ብዬ በቃ እኔ በጣም ተረብሼ ስለነበርኩ ቀጥታ ወደ ቤት ገባሁ ማለት ነው። ገብቼ እናቴ ተኝታለች፣ አሟታል። እኔ የማን ልጅ ነኝ ንገሪኝ አልኳት። አባቴ በረላ ቁርአን ቁጭ ብሎ ቁርአን እየቀረ ነበር። መጀመሪያ አባቴ ጋር ነው የሄድኩት። አባቴ እኔ የማን ልጅ ነኝ ንገሪኝ አለ። እንዴ ልጅ ምን ሆነሻል? ምን ተለክፈሽ ነው የመጣሽው አለኝ። የማን ልጅ ነኝ ንገረኝ አልኩት። ከዛ ምን ተለክፈሽ ነው የመጣሽው ምናምን ሲለኝ ምንም አልኩትና እናቴ ጋር አልኩት። እማርኳት እኔ አልከዳሽም፣ ምንም አርግተሽኝ አሳድግሽኛል፣ ግን እናቴ ማናት ንገሪኝ አልኳት። ከዛ እናቴ በዛ ፌንት በላች ማለት ነው። ከዛ እሷን ሐኪም ቤት ወስዷት ምናምን ተሻላት። ደጋሚ አባቴን ጠየቅኩት። አባቴ አልነገረኝም። እናትሽ ማናት አለኝ። ሸፋፈነ፣ ጸጥ አለ። ከዛ በኋላ በሆነ ጊዜ በኋላ ጓደኛዬ እንዲህ አይነት እኮ አገር ስትሄጂ ሰምቻለሁ ምናምን፣ ግን አንቺን ለመጠየቅ ሸሚዘኝ ነጸጥ ያልኩት አለች። ከዛ እኔ ግራ በቀኝ ገባኝና እቺ መጀመሪያ ላይ ያገኘችውን አክስቴ ጋር ደወልኩት። ደውዬ እንዴት ነው የወለደችኝ ንገሪኝ አልኳት። ከዛ እንዲህ ወለደችሽ፣ እንዲህ ተተሸደች፣ እንዲህ እድሜሽ እንዲህ ነው አለችኝ። በቃ ይገጣጠማል ማለት ነው። ድሮ እዛ ሰፈር ደግሞ ስናደግ የቆየች አሮጊት አለች። እሷ ጋር ሄጄ አባቴ 2-3ኛ ሚስት አግብቶ ነበር አውቃለሁ። እንደወለደ ታውቂያለሽ ወይ ሲላት አዋቃለሁ አለች። ይዛ ሄደች እንደ ልጇን ተዳል ሲላት ይዛ ሄደች አልሄደች አላውቅም፣ ግን እንደወለደችው አውቃለሁ። ልክ እሷ በወለደችው በ15 በአንድ ወሩ እናትሽ ወለደች አለች። እኔ ደግሞ በቃ የሞተችበት እህቴን እሷ መሰለችኝ። በቃ እሷ ትሆናለች፣ እነዚህማ ተሳስቶ ነው እንዲማውሩት ምናምን ብዬ ካለፍኩ በኋላ አለፍኩት። በቃ እዚህ ብዬ በቃ ራሴ ማሳመን አልፈለኩትም ማለት ነው። እናቴንም አመማት ደግሜ ከጠየቅኳት ደግሞ ሆነ ነገር እንደምትሆን ስለማቅ ግን ለምንድን ነው ግን ጣጤ እንደዛ ነች ብዬ ራሴንም ጠርጥሬ ከዛ በኋላ በማከሩ ጸጥ አልኳት። ቆየን። የዛሬ አንድ አካባቢ ደግሞ ትመጣና የእናቴ ሀገር ትሄዳለች እኔን ፍለጋ። የእናቴ ሀገር ስትሄድ ደግሞ እናቴ ሄዳ አንድ ወር እዛ ቆይታ መጣች። ለካ የመጣችው እናቴ እዛ ሄደችው እሷ እንዳትመጣ እየከለከለች ነው እዛ የቆየችው አንድ ወር ምናምን ማለት ነው። ከዛ ከቆይታ በኋላ ደግሞ በቃ እንደምንም ከዚህ አክስቷ ጋር ፈላልገኝ አክስቷ ታገኝና ከዚህችና እናቴ ጋር ታገናኛለች፣ ከወለደችኝ እናቴ ጋር ማለት ነው። እንዲህ ብለ እናቷ ታሪኳን ምናምን ስትነግረኝ ለኔ ምንም ከበል ሰጠኝም አልቻለም። አንደኛ የሁሉ አመት ለምን ቆየሽ፣ ሁለተኛ ደግሞ አሁን ያሳደገችኝ እናቴን ቀርቧንም ልባንም ለምንድን ነው የምትሰብሪ? ምንም አይዋጥልኝ። ግን ይሄን ነገር አባቴን ጠይቄ እርግጠኛ ከሆነ አባቴ እንደመልስልኝ አረጋለሁ አልኳት። ከዛ በቃ ተዋዋን ተከራከርን ምናምን ሄደች እሷም እኔም ወደ ቤት ሄድኩት ማለት ነው። በሄድኩበት ቦታ አባቴ ቁርአን እየቀራ ነው። በላ ቁጭ ብዬ አባዬ ሌላ ነገር አታርግልኝ፣ በዚህ ቁርአን ምለ እማናቴ የወለደች ብለ ምላልኝ አልኩት። ለምን እምላለሁ ልጅ የወለደችሽ እኮ እሷን ለምንድን ነው የምትጠይቅኝ አለኝ። አባዬ እምላልኝ አልኩት። አምልም ለምንድን ነው የምለው የወለደችሽ እሷ ናት አለኝ።
ኦኬ እኔን አትፈልገኝም ማለት ነው። እኔ ማንነቴን ማላቅሶ ነው እዚህ የኖርኩ ሌላ ከጎረቤት ከውጭ ማወሩ ሰው ሌላ ነገር ነው። አንተ እዚህ የምትለኝ የምትለኝ ሌላ ነገር እውነቱን ንገረኝ አልኩት። በዚህ ማከል ውስጥ ትጠራኝና እቺ የወለደችኝ እናቴ ማለት ነው እኔ እዚህ ልጆችም የለኝም ምንም የለኝም ብላ ቤት በኔ ስም ትገዛለች። እኔ ልጅሽም አይደለም ለምን ቤት በኔ ስም ትገዛለች ስትለኝ ለሁሉም ነገር ብላ በስሜ ቤት ትገዛለች እና ወደ አሜሪካ ትመለሳለች። ከዛ ጠየኳት ምንም ልታምንልኝ አልቻለችም። እናቴ ወለደችኝ ምንም ልታምንልኝ አልቻለችም። በቃ እኔም ተስፋ ቆረጥኩት። ደም ይመረመር ተባለ። እኔ ከማንም ጋር ሳይሆን አሜሪካ ያለችው ጓደኛ ጋር ተመካከሬ እሷ ደምሽን ይመረመር ምናምን አለችኝ። ከዛን ፀጉሬን ቆርጡና ወሰዱት። ደም የተመረመረ እኔና የወለደችኝ እናቴ ደም አንድ ሆነ። ወረቀቱን ይዤ ወንድሜ ጋር ሳመጣ ወንድሜ በእግር ተራገጠኝ። እንዴት ያለሽ የምን ወረቀት ነው ምናምን ብሎ ተራገጠኝ ማለት ነው። ከዛ ስራገጠኝ እናቴ ጋር ሄድኩት። የወለደችኝ እናቴ ጋር ሄጄ እውነቱን ንገሪኝ ነገ ሞት ለኔ ብላንቺ የማይቀር ነገር ነው ምናምን ስትለኝ እናቴ ደግሞ ታሪኩን ትነግረኝና ታሳምነኛለች። እንዴት እንደወለደችኝ ምናምን እንዴት ትተኝ እንደሄደችው ትነግረኝና ታሳምናለች። ግን ለምን እንደተተሽ እንደሄደች አላውቅም። እኔ ደግሞ ይሄን ታሪክ ያነገርኩሽ ካልናት አስቀርቼሽ ሳይሆን እንደናት ስላሳደግኩሽ መጀመሪያ ወጥሽ እንዳትሄጂብኝ ፈልጬ፣ ሁለተኛ ደግሞ ከ10 አመት በላይ እየተነው አንቺን የፈለገችው ያን ነው ያስደብቀኝ ብላ እናቴ ትነግረኛለች ማለት ነው። ከዛ በዛኛው ቀን እናቴ እዛ አሜሪካ ያለችው እናቴ ትታመማለች ለካ። ደውዬላት ልጇ አነሳብኝ። ከዛ አነሳበት ለእናት ሰጠችኝ። ምንድነው ምክንያትሽ ምንድነው ለምንድነው ይሄ ሁሉ አመት ያልፈለሽኝ ንገረኝ አልኳት። ፈለኩሽ ኬንያ ያለው አባትሽ ጋር ደብዳቤ ላልኩት በዚህ ፈለኩሽ በዚህ ፈለኩሽ ላገኝሽ አልችልም። አንዴ ወደ ኢትዮጵያ ስመጣ ከዛሬ 5 አመት በፊት ሞታለች አሉ። መቃብር አሳዩኝ። አላመንኩትም። ተሳሳር ቆርጥ ነው የፈለኩት። ማን ነው እንዲያደረገ? እናትሽ ናት እንዲያደረገች። እንዴ እናቴ እንዲያታርግም ለመቃብሬ ላውስዳ ሳትትሽ ዛሬ እኔ እናትሽ እሷ ናት ብለ ልትነግረኝ አትችልም። ውሸት ነው ያልኳት። ውሸት አይደለም ልጄ ምናምን እኔ ታማሚ ነኝ። ነገ ዛሬም ልሞት ይችላል። ሌላ ነገር ራሱ በቀረብኝ ከወንድሞች ጋር ላስማማሽና ተስማሚኝና እኔ እዚህ መጥቻ አግብቼ የወረድኩት ልጆች ስላሉ ከነሱ ጋር ላስማማሽና ነገ ራሱ ብሞት ታላቃችን ብሎ እንደምመጠሩሽ አድርጌ አለችኝ። ከዛ እኔማ ይሄን አላምንም ብዬ ዘጎባት። ከዛ በኋላ ቆይታ ውስጥ ደወለችልኝ። ከዛ በ15 ቀን መጣች፣ ወደ ኢትዮጵያ መጣች ማለት ነው። ከዛ ከመጣች በኋላ እናቴን አባቴን እሷን አንድ ቦታ ቀጠርኳችሁና አገናኛችሁ። ከዛ አባቴ እሷን ባገኘበት ላብ ወለደው በቃ ምናምንና ከዛ ተነጋገሩ። እናቴ እንደሆነችና በዚህ ቀን ትተኝ እንደሄደችና እናቴ እንዳሳደገችኝ ነገሩኝ ማለት ነው። ከዛ በኋላ ታሪኬ በዚህ ተነቀቀለ። እናቴ ሆኜ ተቀበርኳት ማለት ነው። እቺኛውን አቡ አለሽ። እንኳን ደስ ያለሽ። ሁለት እናት ስላገኘሽ እንኳን ደስ ያለሽ። አመሰግናለሁ። ያሳደገችሽም ከወለደች በላይ ነው። እሺ እናቴ። ኧረ እኔ ሞቼም ወልዶ ያሳደገችና ሀቡ አለሽ አለው። ሙሉ ታሪኩን ሰምቻለሁ። በጣም እድለኛ ነሽ። የሁለት እናት መሆን በጣም መታደል ነውና ያሳደገችሽን ደግሞ ውለታ አለመርሳትሽ ከምንም በላይ ላሳደገችኝ ያለኝ ቦታ ትልቅ ነው ማለትሽ በጣም የሚያስደስት ነገር ነው። ጎበዝ። ምንም ያጎደለችብኝ ነገር የለማ። የሚይዝባትም ነገር ተሸክመን ያሳደገችኝ ከልጆቿ በላይ ጎበዝ። እኔ ዛሬም ነገም ሁለቱንም እኩል ካድሚያቸው፣ ሁለቱንም እኩል አገልግያቸው፣ እኩል ጦሪያቸው። እሺ ኧረ እኔ ሁለቱንም እኩል ነው የምቀድማቸው። ያቺኛውን በዚህ ሳካወራ ያቺኛው ሁለቱንም ነው የምቀድማቸው። አንበሳ በጣም ደስ ይላል። ጎበዝ ነሽ፣ በርቺ። እናመሰግናለን። አመሰግናለሁ። እሺ ማሬ። ሪም ወለደች አቡዬ? አዎ ማሂ ወለደች እኮማ ወለደች። ማሻአላ በሉ
እሺ አሁን የድ خالد احمد وريد الروا احمد جايز ተቋርጫለሁ አለሽ አቡዬ ኦኬ እሺ አለሽ እኔ በቅድሚያ ምን አላህ በሰላም ይገላግልሽ የኔ ምጥ ደግሞ ለአንቺም ለሁሉም እናት ለሁሉም እርጉዝ የኔ ምጥ ይስጣችሁ አሚን የኔ እርግዝና ግን አይስጣችሁ ይጠብቃችሁ እኔ አቡ እንደ እርጉዝ ሲሳይ ወላሂ ዝም ቢሄዱ አረጋለሁ ታውቂያለሽ ያ ረቢ የኔ ምጥ ይስጣችሁ እያልኩኝ ማለትና ዛሬ እርግዝና ታሪክ ልነግርሽ ነው መዝናናት ስላለብሽ ማለት ነው እሺ ሀቢብ ገና ሳስበው አመመኝ ታውቂያለሽ እርግዝና በጣም ከባድ ነበር እርግዝናዬና ልክ በቃ አንድ ወር ገና አንድ ወር ከ10 ቀን 15 ቀን ነው እርግዝና የታወቀው እንግዲህ ጀምሮኛል ማለት ነው ሞርኒንግ ሲክነስ እሺ ሀቡ ሰው ከለር ይጠራል በእርግዝና አይፎን 7 አዲስ ነበር የዛን ተቻለ አይፎን 7 ፕላስ የተለየ የተደረገው ቀይ ከለር ስለነበረ ነው ልክ አሁን አይፎን 17 ኦሬንጅ እንደሆነው አይፎን 7 ቀይ ነበረ የዛን ሰሞን አይፎን 7 መጣልኝ እስካሁን ቁጭ አድርጌዋለሁ ሀቡዬ ቀይ ከለር በዛ አይፎን ጠላሁት አንድ በይ ሽቶ አንዳንድ ሰው በስልክ ሳወራቸው ሽቶቸው ሽተኛል ያመኛል በቃ ቋቅ ነው የምለውና እንደኔ በቃ መጥፎ እርግዝና ከመጀመሪያ ቀን እስከምትወልጂ ቀን ድረስ ቦርኒንግ ሲክነስ የማይለቅ ነገር ታውቂያለሽ ለ24 ሰዓት የማይለቅ ሐኪም ቤት ለቼክአፕ ሲሄድ ቀጠሮ ቀኔ ላይ ተራሊዝም ያውቃሉ ሐኪም ቤት ልክ እንደ ንቃብ ችፍፍን አድርግና ገባለው ያ ውስጥ ያለ ሰው ብቻ ሲወጣ ነው ገባለው ለቼክአፕ ፎሊክ ምናምን ቫይታሚን ይሰጣል ቫይታሚን ይሰጠኛል የመጀመሪያ ቀን ከወሰድኩ ከዛ በኋላ አልወስድም አርፋ ነው የሚያስደፍቀኝ ሽሮፕ ደግሞ ይሄ ለዚህ ለሚያቃጥለው ጃፊስኮን ሽሮፕ አለ የጨጓራ ተብሎ የሚመጣ ሰው በሙሉ ጊፍት እሱ ነው ከሳውዲ የሚያመጡልኝ በማንኪያ በማም ሳይሆን ዝም ብዬ ነው የምጠጣው ቀጠለ ከዛ ምን ላይ ደረስኩ መሰለሽ እንደዛው በቃ ሁሉ ነገር ሽቶ ባይን ካየው አይገባም እኔ ቤት ሽቶና በኹር እኔ ቤት አይገባም ጭራሽ እንኳን ልጨስ በቃ ከሰው ለየኝ አሴም ታይም ሀቡ የሚገርምሽ ነገር 2 ቦታ በቋሚነት ማኔጅ አደርጋለሁ ስራ ላይ ተቀጥሬ ነው የምሰራው ማኔጅመንት ላይ ነው የምሰራው 2 ቦታ እሰራለሁ ግን ተሸፍዬ ነው የምሄደው ምግብ አልበላም ወደ 12 13 ኪሎ ነው የቀነስኩትኝ ምግብ አልበላም ቃጠለልሽ ስንት ወር ላይ መጣው መሰለሽ 8 ወር 7 ወር ማለቂያ አካባቢ ሲደርስ ሳላቅ ነው በጠዋት ልክ እንት ቤት ልገባ ብድግ ስልክ አልጋዬ ላይ ሀቡ ሽርቷ አፈሰኝ 7 ወር ማለቂያ ላይ ዋለ ዝቃ ዝም ብሎ ሲል ሽንት የለቀኩ እንደ ብዬ ፈራው ባለቤቴን ታውቂያለሽ አሳፈረኝ ሽንት ቤት ገባውና ሻወር ወሰድኩ ፓንትማም ቀይሬ ልክ አሁንም ስመለስ አሁንም ይፈሰኛል ዝም ብሎ ተዋብሎ የሚፈስ ነገር የለም እግርሽ ላይ ሐኪም ቤት ገባውልሽ ሐኪም ቤት ስገባ እንትን ነው የምጥ ምልክት ነው ተባለ ግን ያው ህመም የለኝም 3 ቀን አስተኛኝ ሐኪም ቤት አንቲባዮቲክ ያው ፕሪማቹር ስለሆነ ማለት ነው ተሰጠኝ ትልቁን ታሪክ ለነግርሽ የመጣው ታቡ ምንድነው ሐኪም ስላለ ሰው ስላለ አይደለም ቀዳም ኮንፊደንስ ደስ ያለኝ ፈጣሪ ነው የሰጠኝ በቃ እሱ ያለው ነው እንጂ ዶክተር ያለው ምናምን ያለው አይሆንም 3 ቀን እኔ 3 ቀን ድረስ በዳይቱ ሲሰጠኝ ተኝቼ ሐኪም ቤት እነሱ ጨናንቆ ነው ያቋሉ ለምን እንደሚጨናንቆ እኔ ግን አይሞቀኝ አይበርደኝ አላቅም አቡ ምን እንደሆንኩኝ ዝም ብዬ ነው ማያቸው ይሄ የልብ ትርታው ለህፃኑ ማሽን ተደርጎልኝ ልጅ ሐኪም ቤት ላይ ምን እንደወጣላሽ ታውቂያለሽ ስሙ ጠንክሮ ወጣለት ይወጣል ፕሪማቹር ተብሎ የሚጠበቀው ልጅ 3 ቀን ሐኪም ቤት እሱ ወንድሞ ውሃው ይቆማል የሚፈሰው ወደ ቤት ስመለስ ደግሞ ይፈሳል 3 ቀን ከተኛው በኋላ ወደ ቤት ገባው ሀቡ ለ17 ቀን ሽርቷ ይፈሰው ሰው እኔ ዶክተር እዚህ ጋር ካለ ውሸት ነው የምታወራው ሊልሽ ይችላል 17 ቀን ወደ ቤት ከገባው በኋላ ሞዲስ አድርጌ ነበር ሀቡ 8 ወር ከ10 ቀን እስኪሆነኝ ሞዲስ አድርጌ በቃ በየሰዓቱ ቀይራለሁ ይፈሳል ሄዶ ሲያዩት ልብ ትርታው ኖርማል ነው ቁርጠት ወይ ከመጣ ወይ ወገብሽን ካመመሽ በቃ ነኝ የትወልጃለሽ ነው ኦሬዲ እየፈሰኝ ስለሆነ ማለት ነው ወይ 17 ቀን ሙሉ ሽርቷው ሲፈስ ከረመልሽና ምግብ ማልበላም ብዬሻለሁ የግዴታ ጁስ አቮካዶም ታረግኛሽ ሰራተኛዬ እሱን
ማታ ትንሽ ወስጄ ሌሊት ደግሞ እንቅልፍ የለኝም እስከ ጠዋት ዝም ብዬ ተገላበጥ ነው ማድረው። ሌሊት 10 ሰዓት ላይ ማስቀመጥ ጀመረኝ አቡ ማስቀመጥ እማያለሳለሁ ሐኪም ቤት ሽንት ቤት ትምህርት ወደ ቤት ሽንት ቤት ስማያለስ ጠዋት ትንሽ ለብስ ያርገኝ 4 ሰዓት ሐኪም ቤት ሄድኩልሽ። እኔ ደግሞ በጣም ጠንቆቅ ነኝ። ሲሄድ ምንድነው ባክቴሪያ ሳይሆን አይቀርም ዶክተር አልኩትኝ። እሺ መጣው በቃ ረፊ ስለኝ ባዶ ክፍል ፈልጌልሽ ገብቼ ሐኪም ቤት ለጥንቅልፌን ሲገባ እኮ ሰማዋለሁ ዶክተር ሲመጣ የጠንክርና ሲለኝ ጸጥ እኔ እንቅልፌ ስለማልተኛ በቃ ቀን ነው እንቅልፌ እንዴት ልነሳለት ሲመላለስ 9 ሰዓት ከቀኑ ሆነ። ሀቡ 4 ሰዓት የተኛሁት ይመስላል ገብቼ ምንም ሳልታይ ላብራቶሪስቱ መጥቶ ስታይልሽ ምን ይሆንልሻል? ባክቴሪያ። ዶክተር ተጠራጠረ። አንቺ ልጅ ግን ቁርጠት የለብሽም? የለብኝም። ወገብ ህመም የለብሽም? ኧረ ምንም የለብኝም። እንግዲህ 8 ወር ከ14 ቀን 13 ቀን ነው እርግዝናዬ ማለት ነው። ስለዚህ ምንም አናስበውማ። ልክ ላብራቶሪ ከወጣ በኋላ 11 ሰዓት አካባቢ ግድ የለሽም አለኝ። ወደ ቤት ማትሄጂም ቼክ ላድርግ ማጸንሽን። ማጸን ደግሞ እንዴት ነው የሚነካው? አንትራስ አይነካም ብለኝ ችግር የለውም ሀቡ ሲያዩ 5 ከፍቶልሻል ማጸኔ። ህመሙ ከየለብኝ ነው ብሎ ማስቀመጥ 5 አንቺ ወገብሽን ሳያምሽ ወገብ የለኝም ቁርጠት የለኝም። ግን ያስቀምጠኝ ስለነበረ ማለት ነው ሆድሽ በሚያስቀምጥ ሰዓት ይሁን ትንሽ የማስቀመጥ ቁርጠት ይመጣ የለም። ልክ ሽንት ቤት ገብቼ ከወጣ በኋላ ያቺ ህመም የለችም። ታድለሽ ተመልሼ ገባልሻለሁ። አሁን 11 ሰዓት ላይ 5 ከፈተ ሲል ባለው እንዴ ታዲያ ዶክተር ምንድነው እሱ አልኩት። ነው አለኝ አንዳንዴ ዝም ብሎ እየቆየም የሚከፍት ሊኖር ይችላል እና እቺን ቢያንስ እንኳን 8ቱን ትጨርሻለሽ እንጠብቅ ለማንኛውም አለ ማለት ነው። እሺ አልኩልሽና ትንሽ እሱ ዞር ያለ 11 ሰዓት የሆነ ከሩብ 15 ደቂቃ አካባቢ ላይ አሎ አቡ አለሽ ታውየው የግል ሆስፒታል ሲሆን ሪከርድ ማም ስላለባቸው ይጨናነቃሉ። ገባሽ? ዶክተሩም ተጨናንቋል። ከዛ ድጋሚ እስቲ አለኝ ሊዮ አሁንም አለ 15 ደቂቃ ንሻቡ ድጋሚ ማጸኔን ሲያይ 7 ከፍቷል። የሆነ 11 ሰዓት ከ15 አካባቢ ላይ ነው 20 እንደገና እንደው 7 የከፈተው ማለት ነው። ይደነግጥና ምጥ ላይ ነች እሷ ይላል። ወይኔ ጉዶን በቃ ምጥ ነች። ቶሎ ግሉኮስ እኔ እኮ ሰርች ሳረግ የነበረው ሀቡ አንደኛ እንዴት እግሬን ከፍቻ ያዩኛል አንድ በይ ህመሙን አስበው ነበረ። ማደንዘዣ ያለበት ሐኪም ቤት ሰርች አረግ ነበረ። በቃ ብዙ ነገር ጫነግ ነበረ በፊት ማለት ነው። ከዛ ግሉኮሱን ሲያረግ እጮህበታለሁ እኔ ዶክተር ማደንዘዣ አታረግልኝም? ችግር የለውም አርግልሻለሁ። ወደ ግራ ሻውን ወደ ግራ ተኝ። ግራ ደግሞ ሳረግ ጀርባዬን ነው ለነሱ ወደ ግድግዳ ነው ግራዬ። አርግልኛ ያልኩም ዶክተር እጮህበታለሁ። አርግልሻለሁ እኮ ቆይ አርግልሻለሁ። ተኩል ሲሆን ባለቤቷ መጣች። ባለቤቷም አዋላጅ ነርስ ነች። የዛ ሐኪም ቤት ትንሽ ሐኪም ቤት ነው። ከዛ ምን ኧረ የጠንክርናት እኮ ጉድ አደረገችኝ 7 ከፍቷል አይሆንም አለች። እኔ ቼክ ላድርጋለች አመጣችና ያን እሱ 2 ቼክ ሲያደርገኝም ወዴቱን እንዳርኩ ነው። እሺ አቡ ምንም እንትን የለም። ከዛ ባለቤቷ 11 ሰዓት ተኩል ላይ ልክ እሷ ጣቷን አስገብታ ማጸኔ ስታይ ፉል አክቲቭ ነው። ፉል አክቲቭ እሷ ባይቺ ቢሳት ለዚህ ኮይን የምጥስጣችሁ ምልሽ አቡ እርግዝናው ገደለኝ። አሁን ላንቺ አወራሉ ብዬ ሳስብ የምጡን ፈጣሪ የምጡን በእርግዝና መማርጎልሽ ነው። ምንም ሳይሆን አቡ 8 ወር ሙሉ ምን መጮህ 8 ወር ሙሉ ሰው ማየት ማትሽይበት ታቀለሽ 8 ወር ተሰቃየሁ። እኔ አሁን እርግዝናው ሳስበው እርጉዝ ያመኛል። ዱአ ማድረገው ለዛ ነው። ገባሽ? አሁን እፈራለሁ እርግዝናን ምጥን አላቆም እንዳው እንደማወራሽ ነው የወለድኩትኝ። ከዛ ልክ 11 ሰዓት ተኩል ሲሆን አክቲቭ ነው። እሷ ስታይ ጉዶን አለች። ጉዶን እንዴት ነው የምናደርገው? ወደ ማዋለጃ ክፍል ያስገቡኝ። ሽቲ እንደለበስኩ ነው ሀቡ ያለሁትኝ። ኖ ከቆመች ልጁ ያመልጣል ይወድቃል ብሎ ፈሩ። እዚሁና ዋልዳት እዚህ እንዳይዋልዱኝ ደግሞ 8 ወር ከ15 ቀን 14 ቀን ማምን ነው ፕሪማቹር ነው ልጁ። ኦኬ ንፋስ ያገኘው ይችላል። ፕሪማ ደግሞ ንፋስም ያገኘዋል እንጂ ማዋለጃ ክፍል አይደለም ያለሁት። ያው ኖርማል ክፍል ላይ ነው ያለሁት።
ከዛ ሺቴ እሱ ቀድሞኝ ወደ ማዋለጃ ክፍል ገባ ዶክተር። እኔ ሺቴ ተሰበሰበልኝና ማለት ነው ስቆም የሚወድቅ በጥልቅ ብሎ የሚወድቅ ነው የመሰላቸው። ተይዞ እኔ ደንዝጄ የሚሆን አቡ አላቅም። ዛሬ ላይ እንደ ህልም ነው የማየው። እንደዛው ሺቴ እንደተሰበሰበ ዶክተሯ አገዘችኝና ማዋለጃ አልጋ ላይ ወጣው። አልጋ ላይ ሲወጣ ምንም የለም አቡ። ከዛ ጓንቱን ለብሶ ይጠብቀኛል እግሬን ሰቅሎ። እሺ ግፊው። ምኑን ነው የምገፋው ነገር የለ ራሱ ነው እኮ የሚገፋሽ። ምኑን ልግፋው? ግን ያቺ እያስቀመጠኝ አይደል? እኔ አሁን የሚመጣብኝ ምንድነው በቃ የተቅማጤ እየመጣ ነው ብዬ ነው ገባሽ? ይታጠባል። እንዳልታጠብ ደግሞ ኦሬዲ በቃ ድንገት ሆኗል ሁሉ ነገር። እኔ ደግሞ ሳልታጠብ እንዴት አቡ ሰው ላበላሽ ነው እዛ ጋር ውርደቱን። እኔ ውርደቱ እኮ የሚታየኝ ምጡ አይደለም የሚታየኝ። ሳቁ እናቴ የኔ ምጥ አላህ ይስጣችሁ። ከዛ ልክ ሊመጣ ሲል ማለት ነው እሺ ዶክተር መጣሽ አሁን ሏሉ እንደገፋ ከፈለክ መጀመሪያ ሽንት ቤት ልግባ። እነሱ ልጁ እንደሆነ ደግሞ አውቀውታል። ከልጁ ጋር ነው ለካ እየመጣ ያለው። የሚወጣው እኮ ሲጀምር ውሃ እኮ ነው የሚያስቀምጠኝ። ምንም የለም ወዲህ ውስጥ። ልክ ወጣ ብዬ ሳስብ አቡ ምኑ ይታየኛ መሰለሽ ተቅማጤ ልለቃው ነው እነሱ ላይ ያልኩ። ሁለቱ ብቻ ነው ዶክተሩና ዋላጇ ልጅ ባለቤቷ። ከዛ አላረግም ሲስተር ላታል መጀመሪያ ሽንት ቤት አስገብኝና ከዛ በኋላ ነው ሀቦ 20 ደቂቃ በላይ ግፊ አትግፊ እግሬም አልከፍት ብዬ ስንጨቃጨቅ አሳለፍኩኝ። ማዋለጃ አልጋ ላይ ወጥቼ ህመም ስለሌለሽ ነው እንጂ ህመም ቢኖርሽ በዛን ሰዓት ምንም ነገር አታስቢም። አንቺ የምጥመም ስለሌለሽ ነው እንጂ ህመም ቢኖርሽ ኖሮ ቢያጣድፍሽ ኖሮ ምናምን እንትን የመጣ ብለሽ የምታስቢበት ነገር አይኖርም። ከዛ ምን ቢሆን ጥሩ በዚህ መሀል ላይ አወረዱኝ ከማዋለጃ አልጋ ላይ እንደገና አወርድኝ ዘማዋለጃ ክፍል ውስጥ እንደገና ዞር እንዳረከን ግሉኮሴ ማለት ነው። ዶክተር አይዛን ባለቤቷ በጣም ጥሩ ሴት ነች። ይዛይ ማለት ነው። ከዛ ችግር የለሽ መጠንክርናት እሺ ሲመጣ ብቻ ነገር ይስሉም እሺ አሁን መጣ በቆምኩበት ማለት ነው። ልቀቂው ብላ እንደናት ሀቡ ከኋላ ሆና ማለት ነው ተንበርክካ ልቀቂው ከታች ኮልት ይዘው ነው እኔ የሚወጣው ካካው ነው። ልጁ እኮ አይደለም የሚወጣው ካካው ነው እንዴ አይሆንም። እንደገና አይነሽ እንት ቤት ካልገባው በዚህ መሀል ማን የሚመጣልኝ ጥሩ መሰለሽ 3 ቀን የተኛው ጊዜ በጣም አንቲባዮቲክ መርፌ በጣም አስቀያሚ ነበረ። የሆነ ዶክተር ደግሞ ነርስ እጁ ያማል መርፌ ደግሞ አልወድም እኔ በተፈጥሮዬ። እሱ አልገባልሽም መርፌ ሊወጋ እግሬ እንደገና ያቺ ለመሄድ ለምናምን እንትን የምትሏ ሴትዮ አልጋ ላይ ወጥቼ እግሬ እጥፍጥፍ ብዬ አይሆንም ይሄ ሰውዬ ካልወጣልኝ ከማዋለጃ ክፍል ምን አባልቶን ገባ። እዚህ ደግሞ እንደገና መርፌ ልትወጋኝ እኔ መርፌ ነው እኔ አሁን ምጡን እኮ ረስቼዋለሁ አቡ። ይሄ ካልወጣልኝ እግሬን አልከፍትም እንደገና እምቢ የለም ህመም በቃ እንዴ አሁን ካንቺ ጋር እንደማወራው ነው ማወራው አቡዬ። ዶክተር ይምጣና ውሸት ነው የሚልሽ አቡ 17 ቀን ውሃ ሽርት ፈሶ ስወልድ ግን ደረቅ ነው የወለድኩት ውሃ ሽርት የለም። 17 ቀን ግን በሞዴስ አልፏል ማለት ነው። ከዛ አልጋ ላይ ዶክተር ልጁ እየገደለች ነው ተብሎ በጉልበት ማለት ነው እግሬ ተይዞ እስቲ ተደርጎ ልጁ ሲወጣ ስንት እንደሆነ ታውቂያለሽ አቡ? 1.8 ወይኔ በጣም ትንሽ ነው። ኬዱ በጣም ጤንጥዬ ነው 1.8 ነው። በዛች 11 ሰዓት ተኩል ላይ ወደ ማዋለጃ በሚያስገቡኝ ሰዓት ከአዲስኮ ተደውሎ ማሞቂያ ተይዟል። ተደውሎ ፕሪማቹር ልጅ አለን ማሞቂያ ተብሎ ነርስና አምቡላንስ ተዘጋጅቶልኝ እኔ ወለድኩበት ትንሽ ያክም ቤለች የላቸው ማሞቂያ ነርስና አምቡላንስ ተዘጋጅቷል። ልጁ ማሞቂያ ሊገባ እኔ የተባልኩት ምንድነው የዛ ሰዓት ላይ ካላለቀሰ ከለሩ ደግሞ ትክክል ከለር ካልሆነ ብሉ ግሪን ማለት የተቀላቀለ ሊሆን ይችላል ከጦጦ ካልያዘ ወደ ማሞቂያ ይገባ ሲል እሱ ነው የሰጠኝ። እናንተ የምትችሉትን አረጋችሁ ካሳደገልኝ አሳደገ ካላለውን ፈጣሪ ነው የወሰደው። ይሄን ነገር በመጀመሪያ በቃ ምጥ ነው የተባለ ሰዓት ይሄን ነገር ሲሉን ብያቸዋለሁ። ልጁ ሲወጣ ሀቡ የሚጮህ ልጅ ወጣ። ማሻአላ ምንም ተጠራረገ። ወዲያው ጡጦ የሰጡ ደግሞ ጡጦውን ያዘ። ተገረሙ። ደውለው ልንመጣ ነው ከዲስኮ ሲደውሉ መቼ ደወላችሁ መቼ አስያዛችሁ አይሆንም ተባለ። ሙሉ ነው የለንም ማሞቂያ። ዛሬ ልጄ በዚህ አይነት ታሪክ የተወለደ ልጄ የ7 ዓመት ልጅ አልহামዱሊላህ ማሞቂያ ሳይገባ ጤነኛ ልጅ አልহামዱሊላህ 7 ዓመት ሆኖልኛል። ለሁላችሁም ለሀቡ አንቺም ወላሂ የኔ ምጥ ይስጥሽ። ሰው ቁጭ ብሎ ያወራ የሚወልድ ሰው የኔ ምጥ ይስጣችሁ። የኔ እርግዝና ከሁሉም እናት አላህ ያዝላችሁ።
አሚን ትንሽ ላዝናናሽ ብዬ ነው። እሺ ለሁላችንም እንዳንቺ ምንም ሳያም በቃ ሳናቀው ሁሉም ያርግልን ያ ረብ። ወላሂ እንደዛ ያርግላችሁ ለሁላችሁ። አሚን። እና ልጄን ባለፈው አይተሽዋል የማስተር ሽኝት ጊዜ? አዎ አይቼዋለሁ። የፋውንዴሽኑ የህፃናት አምባሳደር ነው። ለልጆችም እየደረሰ ነው ያለው ግዴታ ነው። እንግዲህ አላህ የሰጠንን ልጅ በጥሩ እያሳደግን ነው ያለነው። ጀግናና አላህ ይገላግላችሁ። ልክ እንዳንቺ እንደዚህ ቀላል ምጥ ያርግልኝና መጥቼ እንዳንቺ ያርግልሽ። እናመሰግናለን። ያርግልሽ። እነሱ በኦፕሬሽን ነው ስላሉሽ አይደለም፣ ምጥን ፈጣሪ እጅ ነው ያለው የልጅ ነገር። ቅድም ጸጥ ስትይ ታውቂ የለ እንዴ እንደማልፈራ ምን ሀቡያውን ጸጥ ስትይ ራሱ ምን ኢሜጂኔሽን እንደመጣብኝ ታውቂያለሽ? ሀቡ እዚሁ ከኛ ጋር እያወራች ልትወልድ ነው እንዴ ያልኩኝ በውስጤ ማለት ነው። ወላሂ እንደዛ ያርግልሽ። ቤተሰብ እዚሁ እንዲሁ እያወራናት ሀቡን ምጥ የመጣ በሰከንድ ወለድኩት የምትል ያርገን። ለሁላችሁም የኔ ምጥ አላህ ይስጣችሁ፣ ለመላው እናት ቴንኪዩ አቡዬ። አሚን። በጣም እናመሰግናለን አህመድ። እሺ አላህ ለሰግልሽ ለቁም ነገር ያብቃልሽ። አሚን አሚን አሚን። እናመሰግናለን። እሺ ቻው። ለሁላችንም እንደው ያርግልንነት በጣም መታደል ነው። እኔ በጣም ነው የሆነ ታሪክ ሰምቼ ጋይስ የሆነ ጊዜ የሆነች እርጉዝ ኢትዮጵያ ውስጥ ዩቱብ ላይ ነው ከሰማችሁት፣ ሽንት ቤት ገብታ ይሄ የድሮ ሽንት ቤት አለ አይደለ ቁጭ የሚባለው እንደዚህ እዚህ ሀገር ሲንክ ላይ እንደምንቀመጠው ሳይሆን የመሬት የጉድጓድ ሽንት ቤት ገብታ እርጉዞና ገብታ ዱብ አለባት። ሰምታችኋል? እና እንደዚህም በቃ ምንም ሳያውቁትም ዱብ የሚልላቸው አሉ። እና ምን ያህል መታደል እንደሆነ አስቡ። ሳይጮሁ ሳያማቸው ሳይሰቃዩ ዝም ብሎ ውጥት ውርድ የሚልላቸው የሚታደሉ የተመረቁ እድለኞች አሉና ፈጣሪ እንደው ለሁሉም ሴቶች እንደዛ ቢያደርገውና ዱብ ቢል ባንዴ ምንም ሳንሰቃይ አይ ልጁ እኮ ዳነ እኮ ውዶች፣ ያተረፉት እኮ ልጁ ተረፈ። እሷ ሽንት ቤት በገባችበት ነው የወደቀው። አስቡት፣ በጣም መታደል ነውና ሜቢ እሷ ካካ መስሏት ገብታ ለመጠቀም ስትል ውድቅ ብሎላት ዩቱብ ላይ ነው የሰማሁት። ግን ምን ቻናል ላይ እንደሆነ አላስታውስም፣ በጣም ቆይቷል። ግን በጣም ያስፈራል። የኢትዮጵያ ውስጥ እንደዚህ አይነት ሽንት ቤት የሚጠቀሙ ሴቶች፣ የደረሱ ሴቶች ከቤት መውጣት የለባቸውም። በቤት ውስጥ ማስታጠቢያ ላይ ወይ መዘብዘቢያ ላይ ምናምን ነው መጠቀም ያለባቸው። ራይት የእሷን ያስተላለፉት እንደውም ለሌሎች እርጉዞች ወደ ገጠራማ አካባቢ እንደዚህ አይነት ባህላዊ ሽንት ቤት የምትጠቀሙ ቀናችሁ የቀረበ ሽንት ቤት አትጠቀሙ፣ ቤታችሁ ውስጥ በማስታጠቢያ ተጠቀሙ ምናምን ለማለት ነው የእሷን ያስተላለፉት፣ ሌሎች እናቶችን ለማስጠንቀቅ። እሺ የማርያም